የምርጫ ኮረጆ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግ ሊሸጥ የሄደ ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለናል እንዴ? የኮ ታስቦ ተብሎ የማይታወቅ ነገር ነው። 62 ሰው ከኛ ወይበይ 66 ሰው ገድሏል። 66 ሰው ገደለ። 24 ሰው ቁስለኛ አለ። ከ66ቱ ሰው አንዷ ሴት ነው የገደለ። አንዷን ሴት በጥይት ማለት ነው። እኔ ሙቶ ሳይሆን እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። በባንዳ እየላከ ያስገደለው። ቤታችን ተኝተን ሳናድር እንዴት አድርገን ምርጫ ምን ነው? መጀመሪያ ቤታችን ለምን አለ? ዛሬ ክምራችን በዳሪ አይደል ያለ? በሞርተር አይደል እያቃጠለ ያለ ክምራችን? እንዴት ያለ መንግስቱ ነው? መንግስት እንደው እንደዚህ ስለ ያፍርም እንዴ? እና አሁንም ቢሆን እኛ በምንም ታምር ምርጫ የሚባለውን ነገር ኃይለ ማርያም በለጠው እንደ ኃይለ ማርያም እስቲ ደግሞ ብሎ ለቀቅ አድርጎ በኢትዮጵያ በአማራ ያለውን ጫና አይቶ ተተኪ ሰው ወክሎ ቢሄድ ነበር የተሻለ የሚሆን እንጂ አሁን ምርጫ የሚባለው ነገር እኔ ቅጆት ሌላ አይመስለኝም። አስመራጮች እዚህ ያሉት የወይበኝን ሰው ስም አሁን እኛ ገባዋል። የወይበኝን ሰው ስም እየመዘገበ የወይበኝን በስሙ ጠቅሎ ቢሰጥ ላይሳካለት ይችላል። አይሳካም። ከዚህ ቀደም እንኳን አልተመረጠም። በማጭበርበር ነው ያለፈው። በባለፈው ባሳለፍነው ምርጫም እኮ በማጭበርበር ነው አስመራጮች ያሳለፉት እንጂ 100% ድምፅ አግኝቶ አይደለም ያለፈ። ካሁን ቀደም በነበረው ምርጫ እንኳን አሁን ማለት ነው። እንዴት ነው ምርጫ አሁን የምንሰጥ? እና አሁንም ቢሆን እኛ የምንለው እኛ ማዳበሪያ ግንቦት 24 ምናምን ይላሉ። ምርጫውን የዚህ ያለ ማዳበሪያ ውሰዱ እያለ ዝም ብሎ ያስፈርም ከሆነ ማዳበሪያ እንዳመጣ የሚደራስ ያለ ድም የዚህ ያለ ቀልጦ